ሚኪያስ ልጁና ልጄ ትልቋ ሁለቱ ሆኖም ባባ ምንድነው ናግባ ቤት ለምንድነው ማትገባ አሉ አልገባም ፍች ነው የምፈልገዋል ድሮ በቃ እችል ነበር ለምን ታማሚ ልጅ አልነበረንም አሁን ግን ታማሚ ልጅ ይዤ መስራት አልችልም እባክህ አሁን እንኳን ረዳኝ አሁን እንኳን አግዘኝ እባክህ ስለ አይናችሁ ላያችሁ አልፈልግም ማለት ቦታው ሸጠና መኪና ገዛ ተባለ ሽሮ ሜዳ ሄደ ሽሮ ሜዳ ሚስት ይዞ ቁጭ አለ ሻምበል ጽጌ ሚስት አለው ነው እያልሽኛለሽ ከፍቺ በፊት ማለት ከፍቺ በፊት ነው ያዛት ልጅቷ ሱራፊኤል የኪዲ ልጅ የሚል እዛ ነው የቀረበ እዛ ፍለጋ ጀመረ ወንድሜ ይሄ ብር እንዳይጠፋ ከጠፋ ይሄኛው ነው ባለ እዳ ወንድሜ ነው ባለ እዳ እናቱ ጥላኝ ሄዳ ነው እንደዛ አዝዬ ነው ምኖረው ብሎ አዝሎ ምን ብሎ ተቃጥሎ ሻምበል ጽጌ መጀመሪያ አንደኛ ማዕረግ የለውም ማዕረጉ ኬት ነው ያመጣው የመጥረጊያ የሚያመርት ምን ፋብሪካ 20 ሰዎች የሚቀጠረ ፋብሪካ የለው ውሸት በቃ ኬት ነው ያመጣው ሰራተኞች ኬት ለራሱ ማስተዳደር መቸቻለ ለሚኩራ ይሄ ብለኩራም የሚያየው ከሆነ እባካችሁ ሩዱኝ በዚህ ሰዓት የፍቅር ጓደኛ ወይም የትዳር አጋር አብሮሽ አለ ይስጋው ደሞ ሲጀምር ሰው ነኝ የተወደዳችሁ እንደምን አላችሁ በእያላችሁበት የዓለም ጫፍ ሰላማችን ይድረሳችሁ እንላለን ዛሬ አንድ እንግዳ ይዘን መተናል ከዚህ ቀደም ይህንን ቪዲዮ ሻምበል ጽጌ የተባለ ባለ ታሪካችን ባቀረብንበት ወቅት ወደ እናንተ አድርሰን ነበር ከዚህ ቪዲዮ ላይ ሻምበል ጽጌ ያነሳቸውን ሐሳቦች የተወሰኑትን ተከታትለን እንመለስ ልጅ ያለ የራበው የጠማው እኔ ዘይጃል አስካካ ምን ይዛች ቢራል ተጣም ታለም ነው ድረስን ምንም ሸኛት ነው አለ አቃል 200 ሺህ ብር ለወንድሜ ይሰጣው አለችኝ እንዴ ለምንድነው ሰጠው የተበደርኩት እኮ ለትዳራችን ነው ለልጆቻችን ነው ይሄ 200 ሺህ ብር ወንድምሽ ነው ትዳራሽ ማለት ነው ወንድሜ አለች ስትል በቃ እሺ ብዬ 200 ነው ሰጣት 200 ሺህ ብር ማለት ነው አው ከፍቅራችን የተነሳ በብረት ምጣድ ያለ መኖር ማለት ነው በብረት ድስት ክዳን ቂጣ ይጋገር ነበር አብረን እቃም ምንም የለንም አዲስ ነው ሶስተኛው ልጅ የሽንት መታፈን የሚባለው የሽንቷ አጥቷል ምናምን ተብሎ ነው እጁ አይሰራም እግሩ ራሱ አይምሮ ምናምን ነገር እና ማንቀሳቀስም በቃ ህፃን ልጅ እኔ ነኝ ከወሰደው ልጅ ይሞትብኛል ስለዚህ በቃ ምንም ችዬ ልጅ ቀን እናቴ ጋር ነው የሚለው እኔ ጋር ምዛውን ሞላው ሌላ ስራ አልሰራም በሰላም ወጥቼ ስራ መጣት ሞታ አንድ ሙስሊም ወድቃ ሞታ አገኘ ስለ ወንድሟ ከክፍለ ሀገር መጥቶ ነው ያንን ምን ነው የማላውቀው ሰው እኮ ቤቴ ወስጄ ሬሳው መቃብር ሰው ነው ክብራትና ክብራን ከሻምበል ጽጌ ሐሳብ የተረዳ ነው ባለቤቱ ታማሚ ልጃቸውን እንደምትበድልና እየሰከረች መጠጥ እየጠጣች ለልጃቸውም እንክብካቤ እንደማታረግ በዚህም የተነሳ ባለቤቴ አንቺ ወደ ስካረሽ ልጄን ሰተሽኝ ሂጂ የሚል መልእክት ይዞ መጥቶ ነበር በቪዲዮ መጨረሻ ላይም ከልጁ ጋር በተገናኘ ድጋፍ ጠይቀን ነበር ዛሬ ከስቱዲዮአችን ላይ የሻምበል ጽጌ ባለቤት የኔን እውነታ ስሙኝ ታሪኩ ሻምበሉ እንደተናገረው አይደለም ትለናለች ታዲያ ውሸት ተዋሽተናል ዛሬ ከባለቤቱ አንደበት ደግሞ የባለቤቱን እውነታ እንሰማለን ማን ልበል እስቲ እንተዋወቅ ስሜ ትራስ ገብረሚካኤል ይባላል ትንሽ ወደ ኋላ ልመልስሽና ምክንያቱም የትኛውን ነው የተዋሸነው የትኛውን ነው ያልተዋሸነው የሚለውንም ለማወቅ እሺ ትውውቃችሁ እንዴት ነበር እሱ የነገረን ትውውቅ አለ አንቺ ደግሞ ነገርችን እሱ በባድመ ጊዜ ወደ አድግራት መጣ አድግራት እኔ ደግሞ ተማሪ ነበርኩ 6ኛ ክፍል ተማሪ ነበርኩ እና ትምርቱ እየተደበደበ ስለነበረ በአየር በዛን ሰዓት ከተማ ውስጥ ወጣ ያለ አካባቢ እዛ ልንማር ወደዛ ልንማር እዛ አካባቢ ደግሞ እነሱ ነበሩ እነሱ እዛ ጦርነት ነበር ጦርነት ኤርትራ ጦርነት ስለነበረ ትምርቱ ከሚቋረጥ እነዚህ ልጆች ራቅ ያለ ትምርት ቤት ይማሩ ተብለን ወደዛ ተልከናል እዛ የተማረን እዛ ነው ያገኘው እዛ አካባቢ ነበር እነሱም ካምባቸው እዛ አካባቢ ነበር በቃ ይወስደኛል ይመልሰኛል እንደዚህ ነው የታወቀ አድግራት ነው የታወቀ ስለዚህ እሱን ተከትለሽ ነው ወደ አዲስ አበባ የመጣሽው
ተከትዬ ነው የመጣው። ስመጣ ወደ ውቅሮ መጀመሪያ ተቀየረ ከአድግራት ውቅሮ ነኝ ብሎ ሰው ነው የላከልኝ። እንዳሁኑ ስልክ ምናምን የለም፣ ሰው ነው የላከልኝ። እኔ ደግሞ ተከትዬ ሄድኩ ውቅሮ። አየሁ 2 ቀን ምናምን እዛ ተቀምጬ ተመልሼ ሄድኩ አድግራት። ተመልሼ ሲሄድ አሁንም ወደ ሐረር ተብለናል ትመጫለሽ ወይ አለኝ። አዎ ግድ ነው፣ ለምን አልመጣም? ልጅነት አለ፣ ፍቅር አለ፣ ግድ ነው ብዬ ተነስቼ ውስጥ የገባው ማን ነው? እሱ ሲጠይቀኝ እኔ መልስ ሰጠሁ። እንብ ማለት ይቻላል አይደለም? ካልወደድከኝ እንብ ነው የምትለው። ግን እሺ ብዬ ነው ተከትዬ የመጣሁ። መጣን፣ አዲስ አበባ አረፍን። ቤተሰቡ ጋር ነው ቀጥታ ያስገባኝ፣ ሽሮ ሜዳ ቤተሰቡ ጋር ገባን። 1 ሳምንት ተቀምጠን ወደ ሐረር ስንሄድ እዛ ባቡር ጣቢያ ጋር ያጎቴ ልጅ ፌደራል እዛ አገኘን። አትወስዳትም አሉ። ህፃን ልጅ ናት፣ ምን ብለህ ነው የምትወስዳት አሉ። እኔ ከወደድኩ አንተ አትከለክለኝም ብዬ አልቅሼ ነው ሄድኩ። በቃ እሺ አድራሻህ ስጠኝ ብሎ አድራሻውን ሙሉ ያዘ። የሽሮ ሜዳ የቤተሰቡ ምናምን ይዞ እኛ ከሄድን በኋላ ነው ወደ ቤተሰቡ ሄዶ የጠየቀ። እንዴት እውነት ነው ወይ ነትዳር ነው ወይ የሚፈልጋት አለ። ይሄ ያጎቴ ልጅ ማለት ነው። አዎ ተባለ። በዛ ነው በቃ የኖር። ስለዚህ ጋብቻ የጀመራችሁት ወይም ትዳርን የጀመራችሁት ሐረር ላይ ነው? ሐረር ነው በቃ አንድ ላይ መኖር የጀመረን ሐረር ነው። ልጆች አዲስ አበባ ነው የተወለዱት? አዎ አዲስ አበባ ናቸው። ሚጣይ የመጀመሪያ ልጅ የ8 ወር ሁኜ ከሐረር ወደ አዲስ አበባ መጣው። ደሜ ትንሽ ከፍ ስላለ ቀደና ሐኪም ቤት ማግኘት አለባት ሲባል መጣው። ጥቁር አንበሳ እየተከታተልኩ ነበር። ቤተሰቡ ጋር ነው የወለድኩ። እስካሁን ቤተሰቡ ጋር ነው የምትኖሩት? እዛው ቤት ነው የምትኖረው? አዎ እዛ። እሱም እንግዲህ ቤት የለቃ ትውጣ የእናቴ ቤት ነው፣ ከኔ ጋር ያለን ጉዳይ ተፈጽሟል፣ ልጄን መያዣ አድርጋብኛለች ነው እያለ የነበረው። እሱ ደግሞ ፍርድ ቤት ላይ ሄዶ ወደ ጣቢያ ሄደና ትውጣ ትልቀቅ፣ ልክ እንደተፋታን ትልቀቅ አለ። አንተ አይመለከትህም፣ ያንተ ቤት አይደለም፣ እናት አባትህ ነው መጠየቅ የሚችሉ ተባለ። እንደዛ እናት አባቱ ደግሞ እንዴ ልጆቹ ይዛ የት ነው የምትሄደው? ልጆቹ ይዛ የትም አትወጣም፣ እኔ ቀብራ ነው የምትወጣ አለች እናቱ። እኔ ቀብራ ነው የምትሄደው፣ የትም አትወጣም፣ ልጆቼ ከአይኔ ሊለዩ አልፈልግም። ስንት ዓመታቸው ነው እናቱ? ትልቅ ሰው ናቸው? 70 ምናምን ይሆናታል በግምት ማለት ነው። እዛ ነው የሚሆናል። እና በቃ ሙሲያውን በጣም ነው የምትወደው። እሷ ካላጎረሰችው አይበላም። ሙሉ ቀን ሳይበላ ነው የሚውለው። ተማሚው ልጅ ሙሉ ቀን ሳይበላ ነው የሚውለው። ግዴታ እሷ ናት የምታበላው ምግብ። እሷ ታብላኝ። እሷ ካለች በቃ እኛ ይነክሰናል፣ ይመታናል። እሷ ናት የምታበላው። ከሷ ውጪ አይንቀሳቀስም። በቃ እሷ ናት የምትመግበው ምግብ እሷ ናት። እኛ ሰርተና አቅርበላታለን። አቅም የላትም። አምጪ ይሄ ፈልጓል፣ ይሄ ያለ ነው ትለኛለች። እሰጣታለሁ፣ ታጉርሰዋለች። ስለዚህ እናትየው እናንተ እንድትኖሩ ይፈልጋሉ ማለት ነው? ቤቱ ደግሞ የእናት ነው። ስለዚህ ተፈቅዶላችሁ በእናትየው ፍቃድ አግኝታችሁ? አይመለከተህም ተብሎ ነው ጣቢያ ሄዶ ነበር። አይመለከተህም፣ ያንተ ቤት አይደለም። ቤተሰብ መጥተው ይጠይቁ። ቤተሰብ ደግሞ ሲሄዱ ምንድነው የምትፈልጉ ሲባሉ ፖሊስ ጣቢያ ይዛቸው ሄዶ ነበር። ኑ ትውጣልኝ በሉ አለ ቤተሰቡ ማለት ነው። እዛ ፍርድ ቤት ሄዳችሁ ክሰሷት ነው የተባለው። ፍርድ ቤት ሄዳችሁ ክሰሷት። ከዛ በኋላ ነው እነሱ ክስ ላይ ምን ደርስ አይደለንም። ለምን ልጆቹ ታሳድግ፣ ድሮም ዝናት አሁንም ዝናት ብሎም ዝም ነው ያለው በቃ። ከዛ ውጪ ከመጀመሪያዋ ሴት ልጅ ጋር ተገናኝቶ የሷን የትዳር ህይወትም አንስቶ ነበር በእኛ ፕሮግራም ላይና እሷን ያገባት ባል ይመስለኛል ካልተሳሳትኩ ትግራይ ሌላ ጋብቻ አለው። ውሸት ነው። አጭበርብረዋል። በቃ ይሄ ክስ ላይ ራሳችን እንከሳለን ስላሉ በራሳቸው የሚጠርሹ ናቸው። አሁን ስለ ራስሽ ተናገሪ። ልጆቹ እኛ የራሳችን ባለትዳሮች ነን። ይሄ ራሳችን እንጠርሻለን ጉዳይ። እሱም ተዳዋውለን ነበር ከባለቤቷ በራሳችን የሚያልቀው ስለሆነ አሁን ስለ ራስሽ አርቂ፣ የኛ ደግሞ በስም መጥፋት ይሁን በምን እንደምንከሰው ራሳችን እናውቃለን ብለዋል። የጸባችሁ መነሻ ተደርጎ የተወሰደው ለትዳሬ ለቤቴ የተበደርኩትን 200 ሺህ ብር ለወንድሜ ስጥ አለችኝ። ያንን ብር ለወንድሟ ከሰጠው በኋላ እሷ ወደ ትግራይ ሄዳ መኖር ነው የምትፈልገው፣ ከኔ ጋር መኖር አትፈልግም። ያንን ብር ለመቀበል ነበር እኔ ጋር የኖረችው የሚል ነው። እንግዲህ ጸባችን የ200 ሺህ ብር ገንዘብ ከመጣ በኋላ ነው የሚል ነው።
ስለዚህ ገንዘብ መታቂው ነገር አለ አንቺ? አዎ ስለዚህ ገንዘብ ደግሞ ከወንድሜ በጣም ነው የሚዋደዱ ከሚገርም እንደ ጓደኞች ናቸው እሱና ወንድምሽ? ወንድሜ አዎ ከዛ እንደዚህ መስራት ፈልጌ ነበር እቺ ባጃጅ አሁን ምንድነው ያለች ስለሆነች ባጃጅ አሽጬ ራይድ በቀይራት ያልኩ ነው ባጃጅ ነው የሚይዘው ወንድሜ ራይድ ልቀይራት ያልኩ ነው እና እንደዚህ የሚማቻቸልኝ ብድር ባገኝ እበደር ነበር ሲለው ችግር የለም እኔ እበደርልሃለሁ አለ አንተ ተያዥ ምናምን ምንድነው በል እኔ እበደራለሁ ተያዥ አስተካክል አንተ እኔ ግን ለመበደር እኔ ጠይቃለሁ አለ ከዛ ጠየቀ ተበድሮ ኤርሚያስ የሚባል ልጅ አለ አሁንም መምጣትም መደወልም ስልኩም ሰጣቸዋለሁ መደወልም ትችላላችሁ ተያዥ የሆነው ማለት ነው ያለ ተያዥ ነው የተሰጠኝ ነው ያለ የትኛ ባንክ ነው ያለ ተያዥ የሚሰጥ እሱ ግን ያለ ተያዥ ነው ባንኩ ያበደረኝ ነው ያለ አይደለም ያለ ተያዥ የትኛ ባንክ ነው የሚያበደር ለምን እኔ አያበድረኝም አሁን የሰራሁ ነው አያበደርም ባንክ ከዛ በኋላ እሱ ልክ እንደያዘ ጠፋ ከቤት ወጣ ዛ ባንክ ተደወለልን ነው ወንድሜ አቤት ሲል ብሩ ተቀብለዋል ልጁ ግን ያወጣው ነው ይታየናል በኮምፒውተር ያወጣው ነው ያለ 50 ሺህ ወዲያው ነው ያወጣው ልክ እንደተለቀቀሉ ማን ነው ከባንክ የደወለላችሁ ከባንኪ ማናጀሩ ለእናንተ እንደተበደረ ያቅ ነበር አዎ ነው ወንድሜ እንደሆነ ወንድሜ በደንብ ያወራሉ ሄደዋል ወንድሜ አብረ ነው ወንድሜ በደንብ ያወራሉ ስልኩ አለ የወንድሜ በቃ በየወሩ ልከፍል ይሄው ከፈልካ በዝደውል ብሎ ስልኩ ሰጥቶታል ከዛ ደወለሉ የወጣው አሁን በኮምፒውተር ያሳየናል እኛ ጋር ላወጣም ሌላ ቦታ ነው የሌላ ቅርንጫፍ ነው ያወጣው 50 ሺህ ወጥቷል ይለዋል ከዛ ፍለጋ ጀመረ ወንድሜ ይሄ ብር እንዳይጠፋ በቃ ከጠፋ ይሄኛው ነው ባለ ዕዳ ወንድሜ ነው ባለ ዕዳ ተያዥ ያመጣው እሱ ነው ተያዥው ሲቆጣ ደግሞ ወንድሜ ግዴታ ሊቆጣ ነው ፍለጋ ሲጀምር 120 ሺህ እንደቀሩ ያዘው 80 አጠፋው እሱ አልሰጠህም ብሎ ያዘው በቃ አሁን አስገባልኝ ያለው ወደ አካውንት አስገባለሁ እሱ ነው የከፈለው ዕዳው ወንድሜ ነው የከፈለው 200 የሱ ጭምር 80 ማለት ነው በዚህ 200 ሺህ ብር መኪና ተጠቅሳለች እንደውም ተጥላ የሆነ ቦታ ላይ ነው የተገኘችው ሚላት መኪና ልጅ መኪና ነበረው ባለቤትሽ መኪናው እኛ እናቅም ግን ቦታ ሸጬ መኪና ገዝቻለሁ አላቸው ነው ልጆቼ ቦታውን የሸጠው 200 ሺህ ብሩን ዕዳ ለመክፈል አይደለም አልተከፈለም ይሄው ዕዳው ኤርሚያስ ነው ለኤርሚያስ ነው የምናስገባሉ ብሩ ኤርሚያስ ነው የሚከፍለው ተያዥ ከሱ ደግሞ እዚህ ተቆረጠ ማለት ነው ይሄ መረጃ ያለ ነገር ነው ምንድነው የሚል አይደለም ቦታውንስ ታውቂዋለሽ ቦታ እንደነበረው ታውቂዋለሽ አውቃለሁ የኔ ነው አለ ከዛ ፍርድ ቤት ስንደርስ ግን የኔ አይደለም ነው ያለ ፍርድ ቤት እንዳይሸጥ በማገዳ ሳመጣ የኔ አይደለም ነው ያለ ከዛ በኋላ ነው የሸጠው ፍርድ ቤት የሄደው አንቺ ነሽ እሱ ነበር እኔ ነኝ ሄድኩ እሺ ምንድን ነበር እስቲ በወቅቱ እሱ እንግዲህ ያለው ይሄ 200 ሺህ ብር ነው ያጋጨን ግጭት የመጣው በዚህ 200 ሺህ ብር ነው የሚለው አንቺ ለግጭታችሁ መንስኤ ወደ ፍቺ ለመሄዳችሁ መንስኤ ምክንያቱም የልጅነት ባልሽ ነው አይደለ በተማሪነት እድሜ ያገኘሽው ነው ከዛ ደግሞ አብረሽው አገር ዞረሽ ብትወጁ ቢወድሽ ነው እያያዘሽ ይዞር የነበረው አንቺም እየተከተልሽ የምትሄጂ የነበረው እስቲ ምን ነበር ታዲያ ያጋጫችሁ ያጋጨውን እዛ ቦታ ቆርቆሮ በቆርቆሮ ክፍል ሰርቶ ለሌላ ሰዎች አሸናፊ የሚባል ልጅ እስከሚስቱ እዛ የኔ ቦታ ነው ያለው እዛ አስቀመጠው እሱ ደግሞ በጥግ ላይ ላስቲክ የሻራ ወጥሮ ፍርናሽ ምናምን አርጎ መቃም ያደረገው ከዛ ሲሄድ ሁሌ የማገኘው እዛ ነው ባለቤትሽ ለምንድን ነው ዝምትቅም ከዛ በኋላ በሽማግሌዎቹ እኔ አልኩ ልጆቹ አሉ ሄዱ ልጆቹም ባባ ለምንድን ነው ቤት ማትገባ አልገባም አልመጣም አላቸው እቺ 80 ሺህ ከያዘ በኋላ ማለት ነው አልገባም አልመጣም እሺ ብለን ሌላ ሽምግልና አመጣሁ ይሄው የሽምግልና ወረቀትም አለ መረጃ ሽማግሌዎቹም የነበሩ ሊቀርቡ ይችላሉ ያጎቱ ልጅ ነው አንድ ሁለት ደግሞ አንደኛው የወረዳ ሰራተኛ ናት ሊቀርቡ ይችላሉ አለ ፈርሞ ምን ብሎ እንዳስማሙ እዛ እሺ በቃ እዚህ አንድ ክፍል ሰርቼ እዚህ እንኖራለን አለ እዛ ቦታው ላይ እሺ ኑሩ መቼ አሉ እንደዛ አንድ ወር ምናምን ብሎ ጽፈው ይሄ ፈርመዋል ጽፈው ሰጠን ከዛ በኋላ አልመጣም ሲሄድ ሴቶቹም ወንዶቹን ጠበቁኝ ደግሞ ሌላ ሴቶች ተጨምሮም ከወንድ አልፎ ማለት ነው
እዛ አንቺ ሴት ምን አርጊ ነው የምትይኝ? ለምንድን ነው እዚህ የመጣሽ ብሎ ድንጋይ ይዞ ነው የመጣ። ከዛ መዓዛ የምትባልች የወረዳ ሰራተኛ ከኔ ጋር ነበረች። ለምን ሽምግልና ሆነን እሺ ገባለሁ ብለሃል፣ አሁን ደግሞ ለምን እንደዚህ ይፈጠራል? ጸጋ ያለችው በቃች ሴትዋ አይኗ ላያት አልፈልግም ማለት አይኗ ላያት አልፈልግም። እሺ ብለን ወደ ቤታችን ሄድን። ከዛ በኋላ ምን ማድረግ አለብን? ሴቶቹም ያመጣ ነው እንደዚህ ያደረገው ነው እንብ ብለዋል። ስለዚህ ምንድነው የምናርገው አልኩና ከልጆቼ ተማካከርኩ። እኔ ጸበል ነው የሚሄደው ያለሁ ሙሴ ይዤ ሕክምና ነው የሚሄደው ያለሁ። እሱ ሰርቶ እነዚህ ልጆች ካላቀረበ አስቤዛ እንዴት ነው የሚሆነው? ድሮ በቃ እችል ነበረ፣ ለምን ታማሚ ልጅ አልነበረንም። አሁን ግን ታማሚ ልጅ ይዤ መስራት አልችልም። እባክህ አሁን እኮ ረዳኝ፣ አሁን እኮ አግዘኝ እባክህ ስለ አይናችሁ ላያችሁ አልፈልግም ማለት። ለምን ቤት ጎደለ፣ እንደ ድሮ አልሰራም። እኔ ድሮም ሹባ እየሰራሁ ነው ልጆች እያሳደግኩ 20 ዓመት ጎሮ ላይ ሰርቻለሁ። 20 ዓመት ጎሮ የጎሮ ህዝብ ሁሉ ሊጠየቅ ይችላል። እና እንደዛ ነው ያሳደግኩም ልጆቼ። አሁን ግን አልቻልኩም። ሙሴ ያዝኩ፣ ጸበል ነው የሚሄደው፣ ሐኪም ቤት ነው የሚውለው። እና እባክህ እነዚህ ልጆች የሚበላ ጠፋ፣ አያገባኝም አልመጣም አለ በቃ። ከዛ ሚኪያስ ልጁና ልጄ ትልቋ ሁለቱ ሆኖም ባባ ምንድነው ናግባ ቤት ለምንድነው ማትገባ አሉ። አልገባም ፍቺ ነው የምፈልገው አለ። ፍቺ ነው የምፈልገው ትፍታኝ። ከዚህ በኋላ ያለ ሴቶቹም የመጡ ነው። ከዚህ በኋላ በሽታ ነው ይዞልኝ የሚመጣው ወደ ቤት፣ ሌላ ነገር ማምጣት አይችልም። እኔ ደግሞ በሽተኛ ልጅ ራሴን በሽተኛ ከሆንኩ እነዚህ ልጆች ምንድነው የሚሆኑ? ያለኝ አማራጭ ወደ ፍቺ ነው ሄድኩ፣ ወደ ፍርድ ቤት። ይሄ 200 ሺህ ብር አሁንም የጸባችሁ መንስኤ ነው። አሁንም ከዚህ ብር ላይ 80 ሺህ ብር ነው አይደል አንስቶ ወደ ሱስ ውስጥ የገባው። ስለዚህ እሱ ወደ ሌላ ህይወት እየሄደ ነው። እሱ እየመራው ያለው ህይወት ትክክል ስላልሆነ እኔ ከልጆቼ ጋር በደና መሰንበት አለብኝ በሚል ወደ ፍርድ ቤት ጉዳዩን ያመራሹ ለዛ ነው ማለት ነው። ምናልባት እንግዲህ ሽምግልና ተሞክሮ ብዙ ነገር ተሞክሮ አይሆንም የሚል ደረጃ ላይ ተደርሶ ነው። ከዛ በኋላ ወደ ቤቱ እንዴት መጣ? ምክንያቱም አሁን እዛ ቤት ውስጥ ነው የሚኖረው። ከዛ በኋላ ወደ ቤቱ የመጣ ከዛ ምንድነው ቦታው ሸጠና መኪና ገዛ ተባለ። ሽሮ ሜዳ ሄደ። ሽሮ ሜዳ ሚስት ይዞ ቁጭ አለ። እዛ ሚኪያስ 8ኛ ክፍል ተፈታኝ ነበረ። አንድ ሳምንት ሲቀረው ነው ፈተና ደውሎ ሚኪ ሚስት አግብቻለሁ፣ ሚስቴ ያሳያለሁ፣ ምርጥ እናት አግኝቼልሃለሁ አለው። የምን ሚስት ነው ብሎ ዘጋውና ጥናት ያጠና የነበረ ደፍተሩ ሰብስቦ አስቀመጠ። አለቀሰ። ለምንድን ነው እንደዚህ የሚያርጉ ብዬ ይሄ የአጎቴ ልጅ ፌደራሉ ወደሱ ደወልኩ። ለምንድን ነው እንደዚህ የሚያርጉ ያለ ልጆቹ ያላስተምርም አለ። ከዛ ደውሎ ነገረው። ለምን ልጆቹ አትረብሻቸው፣ በቃ ራሳቸው ይቻሉ ልጆቹ። እሺ ብሎ በዛ ቀረ ጠፋ 2 ዓመት ምናምን አይተናየው አናውቅም። ጠፋ። ከዛ አጋጣሚ እናቱ ደሜ ትታመማለች፣ እናታችን ትታመማለች። ስትታመም ሲሆን አንቺ እናቱ ቤት ነው የምትኖር? እሱ ሚስት አግብቶ? አግብቷል። ስለዚህ ሻምበል ጽጌ ሚስት አለው ነው እያልሽኝ ያለሽ? አለው። አሁንም አለ? አለው። ከፍቺ በፊት ማለት? ከፍቺ በፊት ነው ያዛት ልጅቷ። እሷ ስላየው ሆኖ እኔ በቃ አልፈልግም ሴትም ይዘው እዛ የሚቀሙበት ቦታ ላይ የነበረች ልጅ እሷ የነበረች ልጅ ናት። እዛ የሚቀሙበት። ከዛ በኋላ ታመመች። እናታችን ስትታመም እኔ ይሄ ልጅ ይዣለሁ ማንም ያስታምማት የለም። ስለዚህ እሱ ተጠራ። እሱ እስከሚስቱ መጣና እዛ ሐኪም ቤት ያስታምማት። ልጆቼም የተማላለሱ ያዩዋት ወጣች። ሽሮ ሜዳ ያለ ሕክምና ድሮ ሳምባ መቀርሳ የሚባል ነበር። አሁን አላቅም ስሙ ጴጥሮስ። እና እዛ ነበረ። ከዛ ስትወጣ ማን ያያታል? ቤት ይግባ እሱ። ሚስቱ አትመጣም፣ እሱ ግን ይግባ ተባለ። ገባ። በዛን ሰዓት በፖሊስ የተፈለገ ነው። የት ቤት? እዚህ ቤት ነው? እዚህ ቤት እናቱ ቤት። ለምንድን ነው መምጣት የፈለገው? በቃ ሁሉ ነገር አልቋል። ብሩ ምናምን አልቋል። በቃ ጎዳና ላይ ወጣ። ሚስቱሳ ጎዳና ላይ አብራ ልጅቷ? እሺ። ልጅቷም በቃ አብራ ጎዳና ላይ ሲወጡ እነዚህ ሰዎች በቃ መብራት አለባቸው ቤት። በምን ሰበብ ይግቡ? ስለዚህ ስትታመም በዛ እናቴ ላስታምም ብሎ ገባ።
ሚስቱን ይዟት ነው የመጣው። እሱ ሰው ቤት አስገባት። ሰው ቤት አስገባት፣ እሱ ገባ። ከዛ በዛን ሰዓት የፖሊስ የተፈለገ ነው። የቲክቶክ ሰርተዋል። ፖሊስ ለምንድን ነው የሚፈልገው? ፖሊስ የሚፈልገው እኔ ከስሽው በምን የከሰስኩ ይሄ ቲክቶክ ሲለቅቅ ለምንድን ነው ቲክቶኩ ሱራፌል የኪዲ ልጅ የሚል እዛ ነው የቀረበ። እዛ የቀረበው ደግሞ ልጁ አዝሎ ሄዶ ፒያሳ ጊዮርጊስ እዛ አዝሎ ሄዶ እናቱ ጥላልኝ ሄዳ ነው ባካችሁ 2 ልጆች ነው ያሉኝ፣ 2 ልጆች ጥላልኝ ሄዳ እንደዛ አዝዬ ነው የምኖረው ብሎ አዝሎ ምን ብሎ ተቀጥቶ ነው። እኔ ደግሞ ወዲያው እንዳያየሁ ፍርድ ቤት ነው ሄድኩ። ከዛ በሲዲ አርገሽ አምጪ ተባልኩ። ፍርድ ቤት ላይ በሲዲ አርጌ ፍርድ ቤት አቀረብኩ። ከዛ በቃ የወጣው አካውንት የተከፈተው አካውንት መዘጋት አለበት ተብሎ በፍርድ ቤት ይሄው ወረቀት አለ። የፍርድ ቤት ይሄ በፍርድ ቤት ያሳገድኩ ውሳኔ እንግዲህ ለተመልካቾች ምናልባት ውሳኔ የተሰጠበት ነው። በቀን 04 2016 ማለት በታህሳስ 4 2016 ዓመተ ምህረት ውሳኔ የተሰጠበት ነው። የመዝገብ ቁጥሩ 158234 በሚል የተከፈተ የመዝገብ ቁጥር ነው። ትዕዛዙም እንዲሁ ለኢትዮጵያ ንግድ ባንክ ሰፈራ አካባቢ ቅርንጫፍ ባለ የኢትዮጵያ ንግድ ባንክ ቅርንጫፍ ላይ ይህንን ውሳኔ እንዲያስተገብር ፍርድ ቤቱ ትዕዛዝ ሰጥቷል። ተመልካቾች ስክሪን ላይ ያዩታል። ስለዚህ ይሄ ከሱራፌል የኪዲዬ ልጅ ከሚለው የቲክቶክ ገጽ ላይ የተሰበሰበ ገንዘብ ነው። ይሄም እንግዲህ ከተወሰነ በወር 2000 ብር ይቀር ለመጠን ወደ 58000 ብር ይሰጣት ተባልኩ። ይሰጣት ከዛ ላይ እሱ የሰበሰበው ብር ማወቅ ተችሏል። በዛን ሰዓት አልሞላም ነበር 50 ምናምን ሲሞላ እንሰጥሻለን ብሎ ጠርቶም ከሞላ በኋላ ሰጡ። ይሄ በ58000 ብር በአመት ማለት ነው። በወር 2000 ብር የቀለባቸው ታስበው በአመት 58000 ብር እንዲሰጥሽ ፍርድ ቤት ወሰነ። በሱራፌል የኪዲዬ ልጅ የቲክቶክ አካውንት ላይ የተሰበሰበው ገንዘብ እሱ ስንት ገንዘብ አግኝቶ እንደነበር ይታወቃል በወቅቱ? ምክንያቱም ትዕዛዝ ለባንኩ ስለተጻፈ በወቅቱ የገባ እነዚህ ነበረ። እኔ እስከተሰጠኝ ድረስ ይሄ ነበረ ይሄ ብር። ከዛ በኋላ የተጨመረ ግን ያየው ነገር የለም። 58000 ብር እና ከዛ ይሄን 58000 ብር ላንቺ ሰጥቶሻል ባንኩ? ሰጥቶኛል። ተቀብለሻል? የነበረው ይሄ ብር ነበር። ይሄ ብር ነው ለኔም የተወሰነልኝ። ባይኖርም ከዛ በላይ ቢሆንም የተወሰነልኝ ይሄ ብር ነበር። ይሄ ብር አንስቶ ሰጠኝ። ይሄ ብር ነው የተሰጠኝ። ከዛ በኋላ ይሄ ከተዘጋ በኋላ መጣ ያበደን የመጣ በቃ አንቅሻለሁ እገልሻለሁ ብሎ ለእናቱ ሁሉ ገፍትሮ ቱቦ ውስጥ ከተዋታል። ለኔ ሊማታ ብሎ ማለት ነው። ከዛ ሮጥኩና እኔ በሩ ዘጋሁ። ተባለ ሰፈሩ ተሰበሰበ። በዛ ጠፋ። እዛ ከታመመች በኋላ ነው በቃ ለምን ተይ በቃ እናቱ ያስታምም አሉ ሰዎቹ። እናቱ ያስታምም ተይ በቃ ነገር ምን ይሰራል ምናምን ሲሉኝ በዛ ነው የተውኮ። ፋይሉ አሁንም ጣቢያው አልተዘጋም እንደተከፈተ ነው። ግን በዛ ነው ልተው የቻልኩ ማለት ነው። እናቱ ያስታምም ስለተባለ እኔም አቅም የለኝም። ሊገባ የተቻለ ነዛ ነው ከወጣበት ሊገባ የቻለ እናቱ ሊያስታምም በዛ እንደገባ አልወጣም። ከዛ በኋላ አልወጣም። በቃ ሚስቱ የምትባል ግን ትመጣለች። አሁንም ትመጣለች እዚህ ቤት። እናቱ ከዛ እኔ አላቀሽም አንቺ ልጅ ዞር በይ ከዚህ ብላ አሁን ሳምንት ነው ራሱ ተጣልፈዋል። አባራታለች ከበር። ህጋዊ ጋብቻ ነው ከዚህ ልጅ ጋር አይደለም? ህጋዊ አይመስለኝም። ከዛ ውጪ እንግዲህ የሚገርም ነው። እኛ ከሱ ወገን ደግሞ የነበረው ነገር አንቺ ወንድ እንዳለ አጠገብሽ ማታ ማታ የሚያመጣሽ ወደ ቤት የሚመልስሽ ጠጥተሽ የሰከርሽ እንደምትመጪ ልጄ እኔ እንደዚህ ታሞብኝ እዛ ቢራ አላጋጭም ያለ ሲገልጽ ነበር። አንቺ እንግዲህ ፍቺ አድርጋችኋል። ከፍቺ በኋላ እርግጥ ትዳር የመመስረት ህጋዊ መብት አለሽ። በዚህ ሰዓት የፍቅር ጓደኛ ወይም የትዳር አጋር አብሮሽ አለ? ይመጣል የሚባልስ ወንድ በቤት የሚያደርስሽ የተባለው ወንድ ማን ነው? እኔ እሱ ፈርቼ ወይ ሌላ ሰው ፈርቼ ሳይሆን ለልጆቼ ክብር ሰጣለሁ። በጣም ለልጆቼ ክብር ሰጣለሁ።
እና ልጆቼ እንደዛ አይነት ሊያዩ እንደዛ አይነት ሊያርጉ ከኔ ምንድነው የሚማሩ? እንደዛ አይነት ሊያዩ አልፈልግም። ወጣት ነው እኮ ማሳደግ ያለሁ። ልቋሽ ራሷ ቻለችልኝ እግዚአብሔር ይመስገን። ተከታዩስ የሱም እንደሷ ማየት ነው የምፈልገው። ጥሩ ነገር ጥሩ ደረጃ ሊደርስልኝ ነው የምፈልገውና ወንድ ለምንድነው የሚያስፈልገኝ? ልጆች አሉኝ እኮ ለልጆች ነው የሚፈልገው ወንድ ይመስለኛል። እኔ ሌላ ለምን ራሴ ለፍቼ ስላሳደግኩ በቃ ሌላ ምንም ከመጀመሪያ ከሀ ጀምሮ ራሴ ነው ልጆች እያሳደግኩ ልጅቷ ትልቋ ሀራስ ሆኜ በ93 ታንቴል የሰራሁ የሸጥኩ ራሴ ነኝ ያሳደግኳት ልጅ። ከዛ 7 አመት ቆይቼ ደግሞ ሚክ ወለድኩ። ሚክም እንደዛ ነው ያሳደግኩ። ከዛ ደግሞ ሙሴ ተወለደ። ሙሴና ሚኪ በፀጉር ነው ያደጉ። በቃ በጎሮ ፀጉር ማለት ነው። ጎሮ ያቀኛል ፀጉር እየሰራ ሹሩባ እየሰራሁ በየቤቱ ዝውሬ እሰራለሁ። ቤቴ ላይ የሚመጡም ቤቴ ውስጥ መኖሪያ ማለት ነው። እዛ እየሰራሁ ነው ያደጉ ልጆቼና ነሱ ፈርቼ ወይ ነሱ ምንድነው ሳይሆን ለልጆቼ ክብር አሁን መናገር ማልፈልገው እንግዲህ ልናገር ነኝ። እኔ ስጋ ደሞ ወስጄ ምኖር ሰው ነኝ። አንተ ተዛ አይነት አይደለሁም። ልጆቼ በቃ እንደዚህ ፈልጋለሁ ስል እኛም እንደግፋለን አለችኝ። ልጄ ቤት ነው ቆርቤ ልጄ ቤት ነው የገባው። እንደዛ አይነት ነው የምኖረው። ምን ያህል ጊዜ ሆነሽ? አሁን 3 አመቴ በእግዚአብሔር ስጋና ደም ውስጥ 3 አመቴ። ገንዘብ ሲይዝ የት ነው የሚሄደው? አላውቅም የት እንደሚሄደው አይመጣም ጭራሽ። አሁንም ነው 3 ቀን ግሬዳዋ ይሄዳል። ግሬዳዋ ይሄዶማ ይሄ ምንድነው አካውንት ልክ እንደከፈተ ነው። በቃ ታስይዘኛለች ተለቀዋል። ስለዚህ ብሬክ አስከፈትኩ። እዛ ቀንጫፉ እዛ ማውጣት እችላለሁ ያወጣሁ እኖራለሁ ብሎ ሚስቱ ያዘና ሄደ ግሬዳዋ። ሲመለስም እሷ ይዞ ነው የመጣ። ሚስቱ ይዞ ነው የመጣ ሲመጣም ማለት ነው። ይሄ የሱ ህይወት ነው አይመለከተኝም። የሱ ህይወት ነው። ተፋተናል ከኔ ጋር። ለምን ሚስቱ ጋር ሄደ ለምን እንደዚህ ማለት አልችልም። እኔ አሁን ጥሩ ህይወት ነው ያለው ከልጆቼ ጋር የሳቁ ምን ያልኩ እየተጫወትኩ ጥሩ ህይወት ነው ያለው። ምን የበላን በልተን ምንም የሚረብሸን የለም። አሁን ግን ተመልሶ እዛ ቤት ሲገባ ግን አሁን በቃ ግድያ ላይ እገልሻለሁ አንቅሻለሁ አሲድ ነው የምደፋልሽ። ከዚህ ቤት ወረዳ መተም ሳይሆ ቤቱ አይተዋል። ከዚህ ቤት ተሰጥቶሽ ምትወጭ እንዳይመስልሽ በይሳሽ ነው የሚወጣ። ለወረዶቹ መተም ነበር ወረዳ ነበር ያመለክት ነበር ይሄው ባለ መተም ነበር ወረዶቹ እኮ አይተዋል ቤቱ። በ14/9 ወር 2014 ዓመተ ምህረት ላይ ነበር እንግዲህ ያመለከችው። እዚህ ላይ የቀጠና ኃላፊዎቹ ሁሉ ፈርመዋል። እዛ ብዙ ተመራርተውበታል። የአካባቢ ኮሚቴ እንደዚህ ተመራርተውበት ይሄ እንግዲህ በለሚኩራ ክፍለ ከተማ አስተዳደር ለቤቶች ጽህፈት ቤት የተጻፈ ነው። ከዋና አስፈጻሚ ለቤቶች ልማት ጽህፈት ቤት ዲፓርትመንት ወይም የሥራ ክፍል የተጻፈ ደብዳቤ ነው። እንግዲህ ይዘቱ ምንድነው? ከላይ የሶስት ልጆች እናት መሆንሽን፣ አንዱ ልጅ አካል ጉዳተኛና ምንም አይነት የገቢ የሌለሽ ችግርተኛ እንደመሆንሽ መጠን የቀበሌ ቤት ቅድሚያ እንዲሰጥሽ ጠይቀሻል። ይህንን ጥያቄ መሰረት ተደርጎ ለወይዘሮ ትራስ ገብረ ሚካኤል አስፈላጊውን ትብብር እንዲደረግላትና በእናንተ በኩል ቅድሚያ የቀበሌ ቤት እንዲሰጣት የሚል ይዘት ነው ያለው። ባጭሩ ስክሪን ላይ ተመልካቾች ያዩታል። ይሄን ጠይቀሽ በ2014 ዓመተ ምህረት ጠይቀሽ አሁን 2018 ዓመተ ምህረት ላይ ነን ያለነው። 4 ዓመት ሊሞላው እንግዲህ የተወሰኑ 3 ወራት ገደማ ይቀሩታል። 4 ወራት 3 ወራት ገደማ 9ኛው ወር ላይ ነው ያስገባሽው አንቺ። ስለዚህ 3 ዓመት ከምናምን ገደማ አላገኘሽም ቤት? እየተከታተልሽው ነው? ሄድኩና መጡ ላይ አዩ ቤቱ እንዴት እንደምኖር ለልጁ ምንም አመች እንዳልሆነ ምንም በቃ የሚመች እንዳልሆነ አዩና እሺ በቃ ከቀጠና 5 ሙሴ ነው ደካማ እሱ ነው ያዝናዩ ያለ ከሱ ምንድነው ከሱ የሚሻሉ ናቸው ነበር ከሱ በታች ከሱ ምንድነው የሚሉ የሉም። ስለዚህ በቃ ይሰጥሻል አሁን ብሎኝ ወጡ። አስካለና ገብሬሱስ የሚባሉ ወቅቱ የነበሩ አመራሮች ናቸው። መጥተም ነው ያዩ ቤቱ ምን ያለው። ከዛ ተከትላቸው እሱ ወጣና አናገራቸው። ከዛ በኋላ ተመልሰው መጥተው ማያውቁ። ከዛ ሄድኩ ለማዕዛ አስተዳደረው አይነበረች ይሄ እንደዚህ ሆኗል ለምንድነው የማይሰጠኝ እባክሽ አልኳት።
እኛን ለሚኩራ አስተላልፈናል ከዚህ ምንም እናርግልሽ ነገር የለም እዛ ታላልፈዋል እዛ ጠይቂ አለች እዛም ሄድኩ ጠየቅኩ እዚህ ምንም የመጣ ነገር የለም ማለት እና እኔ አሁን ምንም ሳይሆን በቃ ለህይወቴ አመልክተሻል ዛቻና ማስፈራሪያ እንዳለ የነገርሽኝ ነው አሲድ ነው መተፋፈሽ ሬሳሽ ነው የሚወጣው ከዚህ ቤት የሚል ዛቻ አለ እንግዲህ እነዚህ ዛቻዎች በህግ ፊት ነገ ወንጀል እንዳይፈጸሙ የሚታዩ ናቸው የህግ ሰዎች በተለይ ፖሊሶች እንዲህ አይነት ዛቻዎችን በጥንቃቄ ነው የሚያዩዋቸውና አመልክተሻል አካባቢው ላይ ላለ የፖሊስ ጣቢያ የህግ አካል አዎ አመልከትኩና ጎሮ ፖሊስ ጣቢያ ምስክር አምጭ ነው ያሉ ምስክር በዛን ሰዓት ልጄ ነበረች ልጄ ያሁን ለምን መሰከረች ብሎ ነው እሷ መደፋታለው የሚለው እሷ መደፋላታለው አሲት ላንቺም ለሁለታችሁ አላስቀራችሁም ነው የሚለው የዛ ጥላቻ ነው ባሏ እንደዚህ ሆነ እንደዛ አደረገ ብሎ ሊያወጣው የቻለ ሊናገር የቻለ ነበር ምንም ስለሷ ታሪክ ምንድነው የሚያውቀው ነገር የለም ገና ተማሪት ያለች ነው የወጣ ተማረች አስመረቋት ስራ ያዘች ከዛ በኋላ ነው ልጅሽ በምን ተመረቀች የተመረቀች በሆቴል ማናጀር ከኮሌጅ ተመረቀች ሆቴል ማናጀር ነው የተመረቀች ስትመረቅ ለተማሪ ሆና ነው የተዋት እና ይሄ ሁሉ ጥላቻ ያመጣው ለምን ሄዳ መሰከረች ለምን ትመሰክራለች እንግዲህ የነበረች ግቢ እሷ ናት ሌላ ኦኦ ስንል ከውጭ ነው ሰው እየተሰበሰበ ኦኦታ ሁሌ እንዳለ ሁሌ ይታወቃል በቃ ኦኦታ ሁሌ እንዳለ ማንንም ሰፈሩ ይታወቃል ነዛ ነው እነዛ ቀጠና ኃላፊዎቹም እቺ ልጅ እንዳትሞት እባካችሁ ከዝና አውጣት ያሉ ሬሳ ከሚወጣ ትውጣ ከዚህ ቤት ቦታ ዝም ብሎ ቦታ እንኳን ቢሰጣት ቆርቆሮ ይሁን ምን ይሁን አዋጥተን እኛ እንሰራለን እስከማለት ነው የጎሮ ህዝብ እየደረሰ የጎሮ ህዝብ ወለ ይግባ በቃ ይሄ የሚያክል መስዋዕት ነው የሚከፍልልኝ ሻምበል ጸጌ መጀመሪያ አንደኛ ማዕረግ የለውም ማዕረጉ ከየት ነው ያመጣው ወታደር ውስጥ ወታደር ነበረ ማዕረግ የለውም ዝም ብሎ ወታደር ነበረ ከዛ በኋላ ደግሞ በዲስፕሊን ጉድለት ተብሎ የተባረረ ሰው ወታደር ቤት በዲስፕሊን ጉድለት ተብሎ ነው የተባረረ ጥሮታ የለው ምን የለው ምንም የለው ቀድም የሱስ ህይወቶች ገንዘብ ሲያገኝ ወደዛ ነው የሚሄደው ብለሽኛል ስትገናኙ ምናልባት ሐራርም ይያላችሁ እዚህም አዲስ አበባ ይዞሽ የመጣ ጊዜ ትግራይም ላይ በነበራችሁ ጊዜ እነዚህ ነገሮች ይተቀማቸው ነበር አዎ ይተቀማሉ ያወቁ ነው የገባሁ እንደኛ ልጅነት ነው ስለእንደዛ አይነት ስለእንደዛ አይነት ህይወት ደግሞ አላቅ ስለማላቅ ያወቁ ነው የገባሁ ሳይው ግን ትዳር ላይ ስገባም እናቱ ጋር ነው የወለድኩት ልቋ ልጄ ምንም በቃ እነሱ ያበሰሉልኝ ከነሱ አብስዬ እበላለሁ ጠጣለሁ ምንም ከዛ በኋላ ቤት የራስሽ መያዝ አለብሽ አሉ እዛ ሽሮ ሜዳ ግቢያቸው ላይ ትንሽ ክፍል ሰራው ቦታ ነበር ከሽሮ ሜዳ ነው ወደ ጎሮ የመጣችሁ ከሽሮ ሜዳ 20 አመታችን ነው ጎሮ 4 አመት ሽሮ ሜዳ ነው የነበርኩ 4 አመት ሽሮ ሜዳ እዚህ ጎሮ ያለውን ቤት የናቱ የናቱ እዚህኛው የቀበሌ ቤት ነበር ያኛው ሽሮ ሜዳ የቀበሌ ቤት ነበር ይሄ የግል ነው ይሄ የግላቸው ነው እና ከዛ ጀምሮ በቃ የራስሽ ቤት ስሪ ስትለኝ ከጎን ሰራሁ እምበላው የነበረ ከሷ እንጀራ ነው ምጠጣው ከሷ ነው ቡናዩም ከሷ ነው ምንም ማቆ ነገር የለም ያስቤዛ ነገር ከዛ በኋላ ነብቻ ይስለይ አስቤዛ የሚባል መጣ አስቤዛ ከየት ይምጣ እሷ አይሰራ ያለ ያማራጭ በቃ ልጅ ይዤ ታንቴል እየሰራሁ ታንቴሎች መሸጥ እሷ አይሰራም ስትይ የመጥረጊያ የሚያመርት ምንም ፋብሪካ 20 ሰዎች የሚቀጠረ ፋብሪካ የለው ውሸት በቃ ይሄ ውሸት ነው እኔም ልወጣ እዚህ ያስገደደኝ በቃ ለምን የሌለ ህይወት ለምንድን ነው ያልተደረገ ለምንድን ነው እንደዚህ መጥረጊያ የሚሸጠው ከብስራት ምንድነው የሚባል 4 ኪሎ 6 ቅድስተ ማርያም አካባቢ አለ ድርጅት ከዛ አውጥቶ ለማርካቶ ያስረክባል ማርካቶ ምናምን ይሄደ ያስረክባል ከዛ በኋላ ግን ብር ያጠፋ ስለሄደ እነሱም አንሰጥም አሉ መስሪያ ቤቱም አንሰጥም ነው ያለው ያወጣና ተቀጣሪ ሆኖ ማለት ያወጣና ሽጦ ነው የሚያስረክባቸው ብሩ ከዛ በኋላ ግን ብሩ ሊመልስ አልቻለም ከዛም እሱም ዘወር ብሎ እዛ ረግጦ ያቅ ስንት አመት ማለት ነው እና ንግድ ምናምን የሚያውቁ አባዬ እንደዛ ነው የሚሰሩ አባዬ የሱ አባት ማለት ነው ለኔም አባቴ ናቸው እሱ ነው እስካሁንም እሱ ነው የሚሰሩ ይሰራሉ ነጋዴ ናቸው ስለሚሰሩ የሳቸው ድርጅት ነው ድርጅቱ ይሄ የምስራች ፍሬ የሚል
የእሳቸው ድርጅት ነው እና እሳቸው አሁንም እቃው ያወጡና ከቅድስተ ማርያም ማርካቶ ሄደው ያስረክባሉ፣ ወደ ቤታቸው ይመጣሉ። እንደዛ ነው የሚያርጉ እና የእሳቸው እየተሸከመ እንደዛ ይሸጥ ነበረ። ከዛ አጠፋላቸው ብር፣ ብዙ ብር ነው ያጠፋላቸው፣ የድርጅቱ ብር ማለት ነው። ድርጅቱ አምኖ የሚሰጣቸው እነሳቸው ነው። በቃ ከዛ ጀምሮ አቆመ። ምንም የሚሰሩ ማሽን ምንም ኬት ያመጣው ነው። ኬት ሰራተኞች ያስተዳድራሉ። ለራሱ ማስተዳደር መቸቻለ 20 የሚያስተዳድር 20 ማስተዳደር እኮ ራሴ ማስተዳደር ስችል ነው። ያንን ፋብሪካ እኮ ከስሮ የዘጋው አንቺ ለወንድምሽ በወሰድሽው 200,000 ብር ኪሳራ። ንግድ ፍቃዱ ለምን አታየውም? ንግድ ፍቃድ የለውም እንዴ ድርጅት ስትከፍት? ያ ከስሮ መልሶታል። ከሰረ ዘጋውት ይል ነው ማለት። አረ እንደዚህ እኛ አይተን አናውቅም። እንግዲህ በህልሙ አይቶ ከሆነ አናውቅም። እና ልጆች እስቲ ይጠየቁ አሉ። ልጆች ይጠየቁ እስቲ እንደዚህ ፋብሪካ ከነበረ ወይ እዛ ሰፈር መጣችሁ በቃ ከከሰረ ከ200,000 ከሆነ እኮ ጎሮ ማለት ነው። ጎሮ መጣችሁ ጠይቁ ህዝቡ ምን እንደሚሰራ። እኔ ምንድነው የምሰራ፣ እሱ ምንድነው የሚሰራ፣ ህዝቡ ይጠየቅ። ስለዚህ አዲስ አበባ ከመጣችሁ ጀምሮ እንዲህ አይነት ስራ የለም። በቃ ራሴ ለፍቼው ነው 7 ዓመትም ቆየም ልጆች እንዳልወልድ 7 ዓመትም ቆየው ጠንከር እስከሚሉልኝ እየሰራሁ ከዛ ደግሞ ጠንከር ሲሉልኝ በ7 ዓመት ልዩነት ናቸው። እና ሚኪስ ወልድም ጎሮ ነው። በ2000 ነው የተወለደ ሚኪ። ኢቴንሽ የምትባላለች እቁብ የምትሰበስብ እቁብ ልክ ልወልድ ስል ነው የምትሰጪኝ ባክሽ ፈንቼ እንዳይሸግረኝ አልኳት። ልክ ስወልድ ነው መጣ የሰጠች። በእንደዚህ ነው ማልፈው። ይሄ በቃ የሚታወቅ ነው አለች። ሴትዮዋም አሉ የሚሰበስቡ እቁብ መጠየቅ ትችላላችሁ። በቃ ይሄ የሚታይ ነገር ነው፣ መረጃ ያለው ነገር ነው። አሁን ኑሮሽን አሁንም በፀጉር ቤት ነው? የፀጉር ያንቺ ነው ፀጉር ቤቱ? ፀጉር ቤቱ የኔ ነው። አሁን የኔ ሊሆን የቻለ ደግሞ ሳምሪ የምትባላለች። አሁንም በስልክም ከፈለክ አገናኛለሁ። ድርጅት እንደዛ አይነት ልጆች የምትይዛለች ኮተቤ ላይ እና ስታየኝ አንቺ ጠንካራ እርዳታ ድርጅት ነው? የእርዳታ ድርጅት ነው። አንቺ ጠንካራ ነሽ፣ መስራት ትችያለሽ እኮ መስራት ምትችይ ነው። እንደዚህ እስካሁን እነዚህ ልጆች አድርሰሻል፣ ምን ባርግልሽ ይሻልሻል ስትለኝ እኔ ፀጉር ነው ችሎታ ያለኝ፣ የፀጉር ቤት ዕቃ ስጪኝ አልኳት። ስላት አንድ መሲ የምትባል አሜሪካናት የምትኖረው እንደኔ አይነት ልጅ አላት። እሷ እንደኔ አይነት ልጆች ያላቸው እዚህ የተሟላ ነገር ነው የሚደረግልን፣ በመንግስት ነው የሚቆረጭልን። ኢትዮጵያ ላይ ግን እንደዚህ ነገር የለም እና መርዳት ፈልጋለሁ 4 ሴቶች አለቻት። ከዛ አንድ እኔ ገባሁ ደወለችልኝ፣ ራሷ አገናኘችኝ ከመሲ። ተደዋወልን ምን አለን፣ በቃ እቃው ገዛልሻለሁ ብላ እቃ ገዛችልኝ። የ6 ወር ቤት ክራይ ከፈለችልኝ። አሁን ይሄው 3 ዓመት ደስ ይላታል። የደወለች አለሽ አሁንም ሌሎች እኮ ወይቃቸው ሽጠዋል፣ ሌሎች ይሄ የልብስ ማሽን ምናምን ብሎም ነው የተቀበሉ፣ ምጣድ እንጀራ እንጋግራለን ምናምን ብሎም እነሱ ሁሉ እኮ በትነዋል ሽጦም። አንቺ እስካሁን ስላለሽ ግን በቃ በጣም ደስ ብሎኛል ያለች። አሁን ቅርብ ጊዜ ነው ራሱ ትመጣለች። አሁን ስለዚህ ተሟላች ነገርና ሙሉ ፀጉር ቤት ነው የገዛችልኝ። እግዚአብሔር ይስጣት፣ ልጇ ይባርክላት። ስለዚህ ለልጅሽ ለመቅረብ ብለሽ ተከራይተሽው ነው ቤቱን? የምሰራበት ክራይ ነው። ስለዚህ ለልጅሽ ለመቅረብ ብለሽ እዛው ጋር ተከራይሽ? እዛ አካባቢ በቃ ሮጥ ያልኩ በየሰዓቱ የተራራጥኩ ወደ ልጅ። እንደገና ልጁ ትምህርት አቁሟል፣ እንደዚህ ሆነዋል፣ እኔም በመውጣቴ ነው ብሎ ጠቅሶ ነበር። እዚህ ትምህርት ያቆመ በቃ 9ኛ ክፍል ሲሆን በቃ እኔም ስራባበሽ ምን ሲል ሚኪ ነው? ሚኪ እና ስረበሽ በቃ እናቴ ለምን ትምህርቱ አይቀርም ብር አይደለም የሚፈለግ በቃ እኔ ስራ ልስራ ብሎ ለስራ ብሎ ነው ያቆመ። ስለዚህ ሚኪ አሁን አይማርም? ሚኪ አሁን አይማርም። ስንት ጊዜ ሆነው ትምህርት ካለ? 3 ዓመቱ። ኳስ ይጫወታል፣ ኳስ ያለው አሰልጣኝ ያለው ይጫወታል ኳስ በክለብ። ከዛ ተረፈ ደግሞ ፀጉር ቤት አስተምሪኝ ብሎ ፀጉር ቤት አስተማርኮ ከኔ ጋር ያግዘኛል። ፀጉር ቤቱን አብራችሁ ናችሁ ተሰሩት? እሱ እሳት ይሰራል፣ ያጥብልኛል፣ ይጠቅልልኛል። እኔ ደግሞ ሹርባ ሲመጡ እሰራለሁ። ስለዚህ እንደሚባለው ከልጆችሽ ጋር የማይሆን አይነት ግንኙነት ሳይሆን ያለሽ እንደውም አብረውሽ የሚሰሩ አብረውሽ ከጎንሽ ያሉ ናቸው። በእነሱ ነው የቆምኩ። እነሱ እንደዛ ባይሆኑልኝ እኔ እንደዚህ በአካል አልቆምም፣ እንደዚህ በህይወትም አልኖርም። ልጆቼ ግን ጥሩ ልጆች፣ ቀና ብሎም ሰው የማያዩ ሰው የሚያክብሩ፣ ጎረቤት ሁሉም የሚያውቃቸው። ሴቷን ልጅሽ አብራሽ ነው እዛ አካባቢ ነው የምንኖረው? እዛ አካባቢ እዛ አካባቢ እየተከራየችው ለምን መሰለ ለኔ
ለእናቷ ስትል ለምን አንድ ቀን ሙሴ ይጀላት ይሄድና እዛ ይውላል እሷ ጋር እነሱን ማገዝ ብላ ነው ነበር። እሱ ራቅ ያለ አካባቢ ግቢ ብሏት ነበረ። አይሆንም እኔ ከእናቴ ልርቅ አልፈልግም። ባለቤቷ ሰው ነው ባለቤቷ የውጭ ሀገር ሰው ውጭ ነው የሚኖረው። ውጭ ነው የሚኖረው እና ራቅ ብዬ አልሄድም እኔ እናቴ ማየት አለብኝ እዚህ በቀር በቃ ለኛ መርዳት ነው እዚህ። አሁን ልጅሽም በዚህ ሁኔታ እያኖርሽ ነው። ትምህርት ተሰጥቶሽ ሰርተፍኬት እያየሁ ነው አይደለ? በተለይ እንዲህ የአእምሮ ውስንነት ያለባቸው ታዳጊዎች ማንቀሳቀስ እንሰራበት እነሱን እንዴት ማሳደግ ይቻላል? እንዴት መስራት እንዳለብኝ እንዴት እግሩ እጁ ምኑ እንዴት ማንቀሳቀስ እንዳለብኝ ይሄ እንግዲህ ስልጠና ሰጥቶ በነፃ ነው ያሰለጠነ። ሼር ነው በነፃ ነው ያሰለጠነ። ኢትዮጵያ ይሄንን ስልጠና ሰጥቶሽ እንግዲህ ሰርቲፋይድ አድርጎሻል። የልጅሽ የሙሴ ትክክለኛ ህመሙ ምንድን? ህመሙ ታፍኖ ስለተወለደ ሽንቱ ውሃ ጠጥቶ ነው እና ጭንቅላቱ ላይ ነው ጭንቅላቱ ላይ ነው የሚሰራ ነው የሚለው። ስፖርት አሁን ሳሰራው ሳንቀሳቀሱ እዚህ ጋር መጀመሪያ ነው የምሰራው ጭንቅላቱ ላይ ነው የምሰራው። እዛ ነው አሉ ህክምና ተደርጎሎ አያውቅም። መድኃኒት ብቻ ነው የሚወስደው አለ። መድኃኒት ያለ ህክምና እንግዲህ አይታዘዝም አይደለም። ይሄ ውጤቶቹ የህክምና ማርግላት ተመርምሯል። እንዴ ሁሉ አሁንም ዘውዲቱ በየ3 ወሩ አሉ። ይሄ ደምና ምናምን በውጭ ነው ማሰራሉ የውስጥ ደዌ ልዩ ክሊኒክ ውስጥ ምርመራ ያረጋባቸው ወረቀቶች ናቸው እነዚህ። ስለዚህ ምን የዘውዲቱም አለ የክትትሉ ክትትል ያደርጋል። ዘውዲቱ ክትትል ያደርጋል። በየ3 ወሩ ይሄድኩ መድኃኒት አመጣለሁ ትላለህ። ይሄ ካርዱ የክትትሉ ለምሳሌ በቀጣይ እንግዲህ ታህሳስ 20 ግን አጠራለሽ 2018 እና በጣም ያመመው ትኩሳት ምናምን በየ3 ወሩ ነው መድኃኒት ይሰጠኛል። ሞቶ ግራም ይሄ የሚጥለው በሽታ ስላለው 100 ግራም ጧት ማታ ይወስዳል። የሚጥለው በሽታ ነሱ መቆጣጠሪያ ማለት ነው። በጣም ካላመመው ይዤው አልሄድም። እሱ አስመዝነውና ፋርማሲ ምናምን ኪሎው ቁመቱ ምኑ አርግና ይዤ እንደዚህ ሄዳለሁ። ከዛ መድኃኒት ይሰጠኛል። የሚሆነ ነገር የተሰማው ካለ ግን ይዤ ነው የሚሄደው ልጁ ማለት ነው። አሁን እንግዲህ ኤፒሌፕሲ የምንለው አለ፣ የአእምሮ እድገት ውስንነት እሱም ተጨማሪ አለበት። እነዚህ ይለያያሉ ይመስለኛል። ይለያያል። ግን ኦቲስቲክ ኤፒሌፕሲ እንደዚህ የሚባሉ ጉዳዮች የልጅሽ ትክክለኛው ህመም ምንድነው? ወደ ኦቲዝም አይደለም፣ ኦቲዝምም አይባልም። ወደ ኦቲዝም አይደለም። ይሄ የሚጥሎ አለ፣ እሱ ሌላ ተጨማሪ ነው። ይሄኛውም ደግሞ የአእምሮ እድገት ውስንነት እሱ ነው። ቀደም እንግዲህ እዚህ ነበር አብሮንና እያየሁት ነበረ። ለምሳሌ የሆኑ ነገሮችን ሲጠይቅ ምግብ እየበላ ስለነበር እኛ ጋር ሳይደረግለት ትንሽ ሲቆይ የሆነ አግሬሲቭ የመሆን የሚያወጣቸው ይጫዋል ይናደዳል። አምጧት ያለ የሚያወጣቸው ትንሽ የንዴት የሚመስሉ ነዛ ነው። እኔ ደግሞ ቤት ክራይ አሁን አንድ ክፍል መካሪያ ይችላል ግቢ ውስጥ ምናምን፣ ግን ልጁ የሱሩ ጩኸት ምናምን ረብሻቸው ውጭ ሊሉ ይችላሉ። እንዴት ብዬ ያልኩ ነው። ኮንዶሚኒየም ሙሉ እንዳልካሪ ደግሞ አቅሜ አይፈቅድም። ከሱ ወጭ ላይ እሱ አልፈቅድም። ዳይፐር የለውም እንደዚህ የሚለው ደግሞ ዳይፐር የሚገዛሉ አንድ ሱቅ ነው እና በየስንት ወር ነው ከዛ ሱቅ ወስዶ መጣችሁ ባለ ሱቅ መጠየቅ ትችላላችሁ። ተላልጠዋል ያለው እስቲ ይታይ ልጅ ሊታይ ብዬ ነው ያመጣሁ። የተላላጠ ምልክት ካለው ማላጸደው ከሆንኩ እናትነቴ ምን ላይ ነው ነዛ ነው ይዤ ልመጣው ይቻልኩ። እስቲ ይታይ ዳይፐር ደግሞ የምገዛበት አንድ ሱቅ ስለሆነ በየስንት ወር ነው በየምን ነው ወስዶ መጣችሁ መጠየቅ ትችላላችሁ። መልካም ትራስ እንግዲህ በድጋሚ ስለመጣሽ በጣም አመሰግናለሁ። እንደው ባንቺ በኩል ግን እኔ ያላነሷቸው ጥያቄዎች ካሉ አንቺ ማስተላለፍ የምትፈልጊው ሐሳብ ካለ ከመጣሽ አይቀር ካገኘሽ አይቀር እሱን እድል አመቻች። ቃነ ልጅ የሚረዳ ህዝብ የሚረዳ ካለ እባካችሁ እሱ እርዳታ የሚፈልገው ትምህርት ቤት ነው። በቃ ትምህርት ቤት ወጥቶ መዋል አለበት። ልጅ ከልጆች መገናኘት አለበት። በቃ ትምህርት ቤት ነው የሚፈልገው። ልጅ ትምህርት ነው የሚፈልገው።
ከልጆች መዋል አለበት ወጥቶ። ስለዚህ እንደዚህ አይነት ልጆች እንደዛ የሚማርበት እባካችሁ እንደዛ አማቻችሁልኝ። በቃ ይሄ ነው የምፈልገው። የምታውቂው አለ ምናልባት ከአካባቢሽ አንፃር? ማቆኒ እዚህ አባዱላ ጋር ጠይቄ ነበረ። ቦሌ ነው እሱ። ቦሌ ምንድነው ነው? ቦሌ ቢሮው ነው። ዲቦራ ፋውንዴሽን ማለት። እሺ እዛ ዲቦራ ጠየቅኩና ተመዝግቦ ምን ብሎ ይዘሽ ነይ ተብዬ ሂጄ ነበረ። እኛ እንደዚህ አይነት ልጆች አልጀመርንም። መቀመጥ የማይችሉ ምንም ማይሉ አልጀመርንም። በእግራቸው ራሳቸው የሚንቀሳቀሱ ሰዎች ነው እና ከጀመርን እንጠራሻለን ብሎም ስልኬን ነይ አስቀምጥ። መቼ ነው የጠየቅሽው ይሄን? ክረምት ላይ አሁን ክረምት። ከዛ ውጪ ተቋሞች አሉ እንደዚህ መንቀሳቀስ ፍጹም የማይችሉ? አሉ። የሆነች ሙስሊም ናት፣ ወደ ማርካቶ አካባቢ ናት እና ሰርቪስ የላትም። የምትቀበልሽ አይመስለንም፣ ግን እንደዚህ አይተናታል። እንደዚህ ሜዳ ላይ ለቃ አይተናታል። እሷ ብትጠይቅሽ አሉኝ። አልጠየቁም፣ አላገኘኋትም። መልካም። በዚህ አጋጣሚ እንደዚህ አይነት ጉዳይ ላይ ያሉ ተቋማት ካሉ ጥቆማ ብትሰጡን፣ ወይም ተቋማቶችም እንግዲህ የትራሃስን ልጅ ማገዝ የምትፈልጉ ከሆነ ያው አጠገቧ ቁጭ ብሎ እንደምታዩት እንዲህ አይነት መንቀሳቀስ አይችልም፣ መናገር አይችልም። ስለዚህ እነዚህ አሟልቶ እገዛ ማድረግ የሚችሉ ተቋማትን እንግዲህ ማገናኘት የሚቻል ከሆነ እኛም በእኛ በኩል ጥረት እናደርጋለን። ፈጣሪ ልጅሽን ይማርልሽ። በድጋሚ አክብረሽን ስለመጣሽ ሐሳቤን ተቀበሉኝ ብለሽ ስለመጣሽ እጅግ አድርገን ነው የምናመሰግነው። እንግዲህ ብዙ ነገሮች ህይወትሽ ላይ ወይም የነገርሽኝ ሐሳብ ላይ ተነስተዋል። በጣም ግን ትልቁና መሰረታዊ ጉዳይ ደህንነትሽ ይመስለኛል። እኔና ከደህንነትሽ አንፃር እንግዲህ ያለውን የህግ ሂደት የምትሄጂበትን መንገድ እንድትፈጥሪ በዚህ አጋጣሚ በጣም ማሳሰብ ወዳለሁ። መናገዝሽ ነገር ካለ በዛ ጉዳይ ላይ ለማገዝ ዝግጆች ነን እኛ። ምክንያቱም እንደዚህ አይነት ነገሮች ያው ከወሬ አልፈው ነው ሲደረጉ ያየ ነው። ነገ ሲደረጉ መተን ዘገባ መስራቱ ብዙ አዋጭ አይመስለኝም። ሳይሆን ብንጠነቀቅ። እኔም በቃ ይሄ ነው የምፈልገው። ለሚኩራ ይሄ ፕሮግራም የሚያየው ከሆነ እባካችሁ ሩዱኝ። በህይወት ያለሁ እነዚህ ልጆች ላሳድግ፣ የሆነ ማረፊያ ስጡኝ። እኔ ልጆቼ ላሳድግ። እባካችሁ እነዚህ ልጆች የኢትዮጵያ ልጆች ናቸው፣ ከየትም አልመጡም። እባካችሁ በቃ ይሄ ነው የምፈልገው። በቃ መኖሪያ ትንሽ ነገር ለምን በሻራ አይሆንም? እኔ ከሱ ርቄ ነው መኖር ማለት ነው። ይሄ ነው። መልካም። እግዚአብሔር እንግዲህ ሁኔታዎችን አስተካክሎ ደግሞ ምናልባት በዚህ ፕሮግራም የተገኙ ውጤቶች ካሉ እንዲሁ ለምስጋና እንገናኛለን ብዬ አስባለሁ። በድጋሚ ስለመጣሽ ክብረት ይስጥልን። አመሰግናለሁ። የጎሮ ጎረቤቶቼን የጎሮ ህዝብ 52 ማህበር እኔ ማታውቁ የለም እና በጣም አመሰግናቸዋለሁ። ሁሌ በእኔ ህይወት ሁሌ እንደሮጣችሁ ነው። በደስታይም በሐዘኔም በጣም ነው የጎሮ ህዝብ ማመሰግነው። ወጣቱም ያግዘኛል። ልጄ ይዤ ሲሄድ ይዞልኝ ስለሚሄድ በጣም ነው ወጣቱም አመሰግናለሁ ነው ጎሮ ህዝብ። ክብራትና ክብራና ተመልካቾቻችን እንግዲህ ከሻምበል ጸጋዬ የተባለ ግለሰብ እዚህ ስቱዲዮአችን መጥተው ልጄ ሚስቴ መያዣ ያርጋብኛለች፣ ልጄን ተቀበዬ ማሳደግ እፈልጋለሁ፣ ችግር ያለበት ህመም ያለበት ልጅ ነው የሚል ሐሳብ ነግረውን ነበረ። ከዛ ጋር በተያያዘ በሻምበሉ አንደበት በጸጋዬ አንደበት የተጠቀሰችዋ የጸጋዬ ባለቤት ወይዘሮ ትራስ እኔ እንደተባልኩት አይነት ሰው ሳልሆን፣ እኔ እንደተባለችው አይነት ሴት ሳልሆን፣ ሰካራማ ከወንድ ጋር የምትማግጠዋ ሴት ሳልሆን በእግዚአብሔር ስጋና ደም ውስጥ መኖር የጀመርኩ ሰው ነኝ። እውነታው ይሄ ነው። ህዝብ ሳያቅ ከዚህ በፊት የተደረገውን የማጭበርበር ስራ ለማክሸፍ ስቱዲዮ መጥቻለሁ ብላናለች። የእሷንም ሐሳብ ሰምተናል። በእነዚህ ሁለት እናትና አባት መካከል ግን የተፈጠረ አንድ ነፍስ አለ። ምናልባትም በማያውቀው ችግር ውስጥ እየተሰቃየ ያለ ነፍስ ነው። ሙሴ እጅግ በጣም የሚያሳዝን ታዳጊ ነው። ምናልባት ይህንን ታዳጊ ከሰዎች ጋር እንዲውል ከኩዮቹ ጋር ከመሰሎቹ ጋር እንዲውል እና የተለያዩ አክቲቪቲዎች በማድረግ ትንሽ ወደ
ጤናው መመለስ የሚቻልበትን ድጋፍ ማድረግ የሚቻልበትን ነገር ከትራስ አንደበት የድጋፍ ጥያቄ ሰምተናል። በዚህ ጉዳይ ላይ ማገዝ የምትፈልጉ ሰዎች ስክሪኑ ላይ የትራስን ስልክ እናስቀምጣለን። የኛም ስልክ አለ። በእኛም ተቋም በኩል እንግዲህ የተጣረሱ ሀሳቦች ስለሆኑ ለመፍረድ አቃተን የምትሉ ተመልካቾች ደግሞ ከኛ ተቋም ጋርም ተነጋግራችሁ እኛ በአግባቡ ከእናትም ከአባትም ወገን ሳንሆን ልጁ ድጋፍ የሚያገኝበትን መንገድ በገለልተኛ ወገንነት መስራት የምንችልበት ሁኔታ ስላለ በእኛም ስልክ ልታገኙ ትችላላችሁ። ትራስን ግን ማግኘት ለምትፈልጉ ሰዎች እድሉን ማመቻቸት ስላለብን የስልክ ቁጥሯን ስክሪን ላይ እናስቀምጣለን። ደውላችሁ ልታገኟት ትችላላችሁ። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። አይቤክስ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሚልኪያስ ጌታቸው ነበርኩኝ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ።